ስለዚህ አሁንም እዚህ ጋር ሜሎዳይንን ከፍቼዋለሁ። ሜሎዳይን ውስጥ ምንም አይነት ድምፅ አይታያቸውም። እቺ ትራንስፈር የምትል በተን አለች። ትራንስፈር የምትለዋን በተን እንጫናታለን። ከዛ ሙዚቃውን እናጫውተዋለን። ስናጫውተው ከዛ ኦሪጂናሉ በጣም እየወጣ በመጣ ቁጥር እሱ እናስተካክላለን። እያንዳንዷን ኖት ደግሞ በደንብ ኤዲት ለማድረግ ከአውቶ ቲዩነር የተሻለ ሜሎዳይን አሪፍ ነው። አንታሬስ አውቶ ቲዩነር፣ ሜሎዳይን ሁለቱም ኮምፕሊሜንታሪ ቱሎች ናቸው። ማለትም ድምፅን ለማስተካከል ለመቃኘት የምንጠቀምባቸው ቱሎች ናቸው። አንዳንዶች ሁለቱን እያነጻጸሩ ቪዲዮዎችን ይሰራሉ። እኔ ለማነጻጸር ሳይሆን ከዚህ በፊት አውቶ ቲዩነርን አንታሬስ አውቶ ቲዩነርን ስለሰራው ዛሬ ደግሞ ሜሎዳይን በጣም የሚገራርሙ ድምፅን ኤዲት የምናደርግባቸው ቲዩን የምናደርግባቸው ብዙ ቱሎች አሉት። ዛሬ ሜሎዳይንን እንመለከታለን። ስለ ሜሎዳይን ከዚህ በፊት የማታውቁ ካላችሁ በጣም የሚገርም ለድምፅ በጣም አስፈላጊ የሆነ ፕላጊን ነው፣ ኢፌክት ነው። እንዲሁም ደግሞ ከዚህ በፊት እየተጠቀማችሁት ላላችሁት ደግሞ በደንብ እያንዳንዱን ቱል እንዴት አድርጋችሁ እንደምትጠቀሙና ድምፁን እንደምታስተካክሉ በዚህ ቪዲዮ አሳያችኋለሁ። አዳዲሶች ሰብስክራይብ አድርጉ። የዩቲዩብ ቤተሰቦች ላይክ፣ ሼር እያደረጋችሁ ቪዲዮን ተመልከቱት። አሁን ቀጥታ ወደ ቪዲዮ እንለፍ። ዛሬ ስለ ሜሎዳይን እንመለከታለን። ከዚህ በፊት ስለ አንታሬስ አውቶ ቲዩነር ተመልክተናል። ሜሎዳይን በጣም ጥሩ የሆነ ቮካል ቲዩን የምታደርጉበት እንዲሁም ደግሞ ኤዲት የምታደርጉበት ሶፍትዌር ነው። እስኪ እንመልከተው። ከመጀመሪያው ጀምረን እንመልከተው። ልክ እንደ አውቶ ቲዩነር ነው። አንዱ የሚሻልበት ፓርት አውቶ ቲዩነር የራሱ አለው። እንዲሁም ሜሎዳይንም ደግሞ በጣም የሚወደድበት የራሱ የሆነ የራሱ ኳሊቲ አለው። እስኪ ሜሎዳይንን አንድ ድምፅ ላይ እናስገባና እዚህ ላይ እናስገባና እንጠቀም። እንግዲህ የመጀመሪያ ሜሎዳይን ሁልጊዜ ስትጠቀሙ ከመጀመሪያ ላይ ነው መግባት ያለበት። ፕሮሰስ ኦዲዮ ፕሮሰስ ሳይደረግ ከላይ መጀመሪያ እናስገባለን። መጀመሪያ ማወቅ ያለብን እሱ ነው። እሱን ከተረዳን በኋላ ምናልባት ከዚህ በፊት በግራፊክ መንገድ አውቶ ቲዩነር እንዴት ኤዲት እንደምታደርጉ ነግሬያቸዋለሁ። ስለዚህ አሁንም እዚህ ጋር ሜሎዳይንን ከፍቼዋለሁ። ሜሎዳይን ውስጥ ምንም አይነት ድምፅ አይታያቸውም። ያን ድምፅ የምናደርጋለን እዚህ ላይ ሜሎዳይን ላይ እናስገባለን፣ እንቀዳለን። ለመቅዳት ያው ኪቤዝ እና ፒሲ የምንጠቀም ከሆነ እቺ ትራንስፈር የምትል በተን አለች። ትራንስፈር የምትለዋን በተን እንጫናታለን። ከዛ ሙዚቃውን እናጫውተዋለን። ስናጫውተው ድምፁን መቅዳት ይጀምራል። አሁን የገባውን ድምፅ እንደዚህ አድርጎታል ማለት ነው። ይሄንን ነው ኤዲት የምናደርገው። ሌሎቹን እስኪ ሶሎ ላድርገውና እሱን ብቻ እንስማ። እሺ፣ ስለዚህ ድምፁ ካፕቸር ተደርጓል። ሜሎዳይን ላይ እንመለከተዋለን። ገብቶልናል። ይሄ ነው። በደንብ አልተቃኘም። መጀመሪያ እስኪ እዚች ጋር እንመጣና ይሄኛው የመጀመሪያው ላይ እንመጣና ሁለት ነገር እናደርጋለን። አንደኛ ፒቹን ሴንተር ላይ እናደርጋለን። ሁለተኛ ፒች ድሪፍትን እንደዚህ እናደርግና እናስተካክለዋለን። ስለዚህ አሁን እንደምትሰሙት ድምፁ መቃኘት ይፈልጋል ማለት ነው። ድምፁን ለመቃኘት ይኸው እንደምትመለከቱት እዚህ ጋር ኪዎቹ አሉ ተጽፈው ትመለከታላችሁ። ስለዚህ እናንተ የተጫወታችሁበት ኪን ስለምታውቁ ከኪው ውጭ የሆኑትን ድምጾች ማስተካከል ትችላላችሁ። የምታስተካክሉባቸውን ቱሎች እዚህ ጋር እንመለከታለን። እዚህ ጋር ያሉትን ወሳኝ ቱሎች እንመልከት። የመጀመሪያው እዚህ ጋር ይሄ ሜን ቱል ይባላል። ሜን ነው ዋናው ቱሉ ነው። በሱ እያንዳንዱን ድምፅ ከፈለግን የፈለግንበት ቦታ እንደዚህ እየጎተትን መውሰድ እንችላለን። ሜን ቱል ሰሌክት እያደረግን ማለት ነው። እዛው ጋር
ይችኛዋ ይሄኛው ደግሞ ስክሮል ቱል ነው። በሱ እንደዚህ ይሄ ማንቀሳቀስ እንደፈለግን እንችላለን። ስለዚህ ይሄ ሜን ቱል ወሳኝ ነው። ሁልጊዜ ስንጠቀም እሱ ጋር እናደርገዋለን ማለት ነው። ከዛ በመቀጠል የምናገኘው እዚህ ጋር የፒች ቱል ነው። ፒች ቱል ነው። እዚህ ፒች ቱል ላይ ከፈለጋችሁ ይሄንን እንደዚህ ሙቭ ማድረግ ትችላላችሁ። በደንብ ማስተካከል ትችላላችሁ። በመጀመሪያ ማለት ነው። ስለዚህ እስኪ ለመስማት ስትፈልጉ ደግሞ እዚህ ጋር ደብል ክሊክ አሁን እሺ፣ እዚህ ጋር እቺኛዋ ትክክል ነች። እቺኛዋ ሻርፕ፣ እቺኛዋ ሲ ቆንጆ ነች። እቺኛዋ እሺ፣ ከዛ ማስተካከል እንደዚህ እንፈልገዋል። ድራግ አድርገን ማድረግ እንችላለን። እሺ እንዲህ እያደረገን ማስተካከል እንችላለን። እዚሁ ጋር ለምሳሌ እንደምትመለከቱት ትንሽ ሰፋ እናድርገውና በደንብ እንዲታየን ታችም ሰፋ ለማድረግ ይችኛው እንደዚህ ማድረግ ትችላላችሁ። ይቺ የማጉያዋ መነጽር ስትመጣልን ማጉያዋ እንደዚህ ወደ ላይ ስናደርገው ይሰፋል። በጎንም እንደዛው ነው የምናደርገው። እንደዚህ ለማጥበብ ለማስፋት እንጠቀማለን። እዛ እንደዚህ ጎትተን ማምጣት እንችላለን። በጣም ትልቅ እንዳይሆን ትንሽ እናሳንሰው። ይሄንንም ትንሽ ማሳነስ እንችላለን። እሺ አሁን እዚህ አካባቢ ስለሆነ እዚህ ጋር ደብል ክሊክ እያደረኩ ነው የምሰማው እንጂ ስፔስ ባር ብንነካ ምንድነው የሚሆነው? ሙዚቃው ይጫወታል። ሶሎ ስላደረኩት እንጂ ሙዚቃው ሁሉ ይሰማል። እዛ ለምሳሌ ያክል እዚህ ጋር እንደምትመለከቱት ቫይብራቶ ወይም ደግሞ ከርቮቹ በጣም ከፍ ያሉ ናቸው። እዚህ ጋር እንደምታዩት ከእንትኑ የወጣ ነው። እዚህ ጋር እንደምትመለከቱት በጣም የወጣ ነው። ስለዚህ አሁን ይህንን ለማስተካከል ደግሞ እዚህ ጋር እንመጣና እዚህ ሁለተኛ ፒች ቱል ላይ ሁለተኛ የምናገኘዋለን ፒች ሞጁሌሽን ማለት ነው። ፒች ሞጁሌሽንን ተጠቅመን እንደዚህ ስናደርግ ይሄ የምታዩት ይሄ ፓርት በጣም ሞጁሌት አድርጎ ወይም በጣም ቫይብራቶ በዝቶበት ከፍ ብሏል በጣም። ይሄም እንደዛው። ስለዚህ መክተት እንችላለን። ምክንያቱም ቅድም ስንሰማ ጥሩ ያልሆነው ድምፁ ከዛ አንፃር ሊሆን ይችላል። አያችሁት? ጥሩ እየመጣ ነው። ስለዚህ አሁን እዚህ ጋርም እንደምትመለከቱት ከዚህ ከኪው ውጭ ነው ያለው ቫይብራቶ ማለት ነው። ድምፁ ኦስሌት አድርጓል ማለት ነው። ከዚህ ውጭ ሆኖ ተርገብግቧል። አሁን ወደዚህ እንመልሰዋለን። እሺ እሺ አሁን እዚህ ጋር ደግሞ በኋላ እንመለከታለን። የአርቲፊሻል የሆነ ድምፅ ወይ ደግሞ ሮቦቲክ የሆነውን ድምፅ ደግሞ ከተፈጥሮ ወጣ ያለውን ድምፅ ደግሞ እናስተካክላለን። ግን ከዛ በፊት ግን ይሄን ካደረግን በኋላ ይሄ እዚህ ጋር እንደምትመለከቱት ወጥቷል። ይችኛዋ ወጣለች በጣም እና ልጁ ድምፁ ቫይብሬት በሚያደርግበት ሰዓት ላይ በጣም ይወጡትን እንደዚህ እየሳብን እናስተካክላለን። ሳይበዛ አሁን ለውጥ አለው። አሪፍ ነው። እሺ ከዛ ሌላኛው ሶስተኛው ደግሞ ድሪፍት ቱል ነው። ይሄ ድሪፍት ቱል ደግሞ ፒች ድሪፍት ቱል ደግሞ ለምሳሌ ያክል ትንሽ ይሄን ሰፋ አድርገን ብንመለከተው ለምሳሌ እዚህ ጋር አንዱ ይሄ በጣም ከፍ ብሏል፣ ይሄ ደግሞ ዝቅ ብሏል፣ ይወርዷል። ይሄ ከፍ ያለ ነው፣ ይሄ የወረደ ነው።
ስለዚህ እሱን ለማስተካከል ይሄንን እንጠቀማለን። አያችሁ ሁለቱንም እንዲቀጥ ያደርግልናል ማለት ነው። ቀደም ያደረግነው ምንድነው የወጣውን ብቻ መለስ ነው። አሁን ደግሞ እዛው ኖቱ ላይ ያሉትን ማለት ነው ድምጹን ቫይብሬት በሚያደርግበት ሰዓት ላይ በጣም ኦስሌት አድርጎ እንዳይወጣ ማለት ነው። ከኪው ላይ ነው ከተቀመጠው ከኖቱ ውጭ እንዳይሆን የምናስተካክልበት ነው። እሱ እናስተካክላለን። ልክ እንደዚህ እየፈለግን ማስተካከል እንችላለን። ደግሞ ድምጹን ስናስተካክል እየሰማነው ነው። እንደዚህ ያደረግን ከዛ በኋላ ደግሞ በዚሁ መልሰን ማስተካከል እንችላለን። በዚሁ ይወጣው እንከተዋለን ማለት ነው። ያሁን ይወጣው እንደዚህ ያደረግን ሞጁሌሽንን መጠቀም እንችላለን። ፒች ድሪፍትን መጠቀም እንችላለን። እቺ ደግሞ ስሙዝ ትራንዚሽን ከአንዱ ኖት ወደ አንዱ ሲሄድ ይኸው ተመልከቱት። ከርቡ ያው እዚህ ጋር ከርቡ እጥፍ እንደዚህ ሄዶ ስብር ያለውን ቀስ ብሎ እንዲታጠፍ ማድረግ እንችላለን። እንዲታያችሁ ትንሽ ይሄንም ሰፋ አድርገውና ለምሳሌ እዚህ ጋር ብንወስደው እቺ ልክ እቺ ስታስጠጓት ኖቱ ጋር እንደዚህ አይነት ምልክት ትመጣለች። ከዛ ያው ቀጥ የነበረው ነው እንደዚህ ከርቭ እንዲኖር አደረገ። እንደዚህ ያደረጋችሁ እያንዳንዱን ኖት ትክክለኛ ቦታ ላይ ታስቀምጣላችሁ። ቫይብራቶን በደንብ ታመጣጣላችሁ። ከርቡን በድሪፍት ደግሞ ያ ኖት ለምሳሌ አንድ ድምጽ ይዞ ከዛ እየወረደ እንዳይመጣ እሱን ደግሞ በድሪፍት እናስተካክላለን። ይህን ካደረግን ቀጥሎ እዚህ ጋር የምናገኘው ደግሞ ይሄ ፎርማንት ቱል ነው። ፎርማንት ቱል የምንለው ደግሞ ቀደም ለመግለጽ እንደሞከርኩት እንደዚህ አርቲፊሻል የሆኑ ድምጾች ወይም ደግሞ ከዋናው ከኦሪጂናሉ በምናስተካክልበት ከኦሪጂናሉ በጣም እየወጣ በመጣ ቁጥር እሱ እናስተካክላለን። ለምሳሌ አሁን ይሄ መጀመሪያ ምኑን እናስተካክለው? ሞጁሌሽኑን እናስተካክለው። እሺ ይሄንንም እናስተካክለው። እንደገና አሁን ተስተካከለ። እዚህ ጋር ከተስተካከለ በኋላ ደግሞ ድሪፍት ቱልን ተጠቅመን ደግሞ እቺ ኖት ለምሳሌ በጣም አርቲፊሻል መስላብን ከሆነ ኦሪጂናልነቷን አጣከሆነ እስኪ እንደገና አያችሁት? በጣም ወደ ተፈጥሯዊነቱ ኦሪጂናል ወደ መሆን በፕሮሰስ የድምጹን ተፈጥሯዊነቱን እንዳያጣ ወይም ካጣም መልሰን እንዲያገኝ የምናደርግበት ነው። በዚህ እናስተካክላለን። ከዛ ወደ ቀጣዩ ደግሞ ስንሄድ ይሄኛው ደግሞ ምንድነው እንትን ነው ታይም ቱል ነው። አምፕሊቲዩድ አምፕሊቲዩድ ነው። አምፕሊቲዩድ ማለት እያንዳንዱ ድምጽ የራሱ የሆነ ቮሊዩም አለው። ይሄም ድምጽ ሁሉም ኖቶች አንዳንድ ጊዜ አንዳንድ ቃል ላይ ትንሽ ጎላ የሚልበት ቮሊዩሙ የሚጨምርበት ሁኔታ አለ። እሱን ለማስተካከል ይሄን እንጠቀማለን። ለምሳሌ ና ምትሏን ይሄን አንሶ ቢሆን መጨመር ይችላል። አያችሁት? ይሄው ከበዛ ደግሞ እንደዚህ መቀነስ ይችላል። ይሄው ገና የኔ ታሪክ ቀይሬ አቁመሃል ትንሽ እንጨምረው ወደ ነበረበት። ስለዚህ በጣም መጨመር ትችላላችሁ፣ በጣምም መቀነስ ትችላላችሁ። ስለዚህ አምፕሊቲዩዱን ማስተካከል ትችላላችሁ። እዚሁ ጋር ሌሎችም ፌድ ቱል አለ። ለምሳሌ ፌድ ተጠቅሜ እዚህ ጋር ያለውን ድምጹን ያው እንትን ፌድ እንዲያደርግ ማድረግ እችላለሁ። አሁን ፌድ አደረገው፣ ፌድ እያደረገ ሄደ። ስለዚህ ፌድ እንዲያደርግ ማድረግ ትችላላችሁ። በጣም ወሳኝ ቱል ነው እዚህ ጋር የምናገኘው። ሌላው ይሄ የታይም
ቱል ነው። ታይም ቱሉ ደግሞ ኖቱ ምን እንዲያደርግ ያግዘዋል? ለምሳሌ ስትሬች እንዲያደርግ በአጭሩ አጥሮ ከሆነ እንዲረዝም ማድረግ እንችላለን። ታይም ግሪዱ ላይ ለምሳሌ በ1/16ኛ በምንፈልገው ሳይዝ እናደርግና ያው እንደዚህ እዚች ጫፍ ላይ ይዤ እንደዚህ ማስረዘም ማሳጠር እችላለሁ ማለት ነው። የረዘመውን ማሳጠር ያጠረውን ማርዘም ትችላላችሁ። እዚች ጋር ጫፍ ላይ ይዛችሁ ይሄ የታይም ቱል ነው። ይሄ ደግሞ ፒች ሰፓሬት የምናደርግበት ነው። ለምሳሌ ይሄንን ኖት እዚህ ጋር መጥቼ ለሁለት መክፈል ብፈልግ ለምሳሌ እዚች ቦታ ላይ ከሆነ መክፈል ፈልገው እቺን ደብል ክሊክ ሳደርጋት ለሁለት ይከፍልልኛል። ከዛ አንዱን ቦታ ለመቀየር ከሆነ ይሄኛው ለምሳሌ ወደዚህ የሚወርድ ከሆነ መውሰድ እችላለሁ። በዚህ ቱል አማካኝነት የኖቶችን ቆርጠን ማስተካከል እንችላለን። ከፈለገን ያው መልሰን ደግሞ እንደዚሁ እንገጥመዋለን ማለት ነው። ደብል ክሊክ አድርጌ ገጠምኩት። እንግዲህ እነዚህና ሌሎችም በጣም የሚገርሙ ሌሎች ብዙ ኢፌክቶች ላይ የማታገኟቸውን እዚህ ታገኛላችሁ። ኢቭን አንዳንዶቹን አውቶ ቲዩነር ላይ የማታስተካክሏቸው ናቸው። አውቶ ቲዩነር የሚሻልበት አለ፣ እዚህ የሚሻል ይሄ ደግሞ የሚሻልበት ሁኔታ አለ። ሜሎዳይን ለምሳሌ ለላይቭ ለእንደዚህ አይነት ነገር ሲሆን አውቶ ቲዩነር በጣም አሪፍ ነው የሚሆነው። እያንዳንዷን ኖት ደግሞ በደንብ ኤዲት ለማድረግ ከአውቶ ቲዩነር የተሻለ ሜሎዳይን አሪፍ ነው። ስለዚህ ሜሎዳይንን ጭናችሁ ብትጠቀሙበት ጥሩ የሆነ ኳሊቲ የሆነ ጽድት ያለ የተስተካከለ ድምፅ በስራችሁ ውስጥ ማግኘት ትችላላችሁ ማለት ነው። ለዛሬ በዚህ ያበቃው። ከዚህ በተጨማሪ ሌሎችንም ጥያቄዎች ካሏችሁ ብትልኩልኝ በቀጣይ የምሰራበት ይሆናል። ለተከታተላችሁኝ አመሰግናለሁ። ሰላማችሁ ይብዛ። ቻው